ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 የመጀመሪያውን ክፍል ወይም የቪዲዮ አንድ ትምህርት እንማማራለን። ምዕራፍ 3 ኢኮኖሚክ ሪሶርስ ኤንድ ማርኬትስ የሚል ሲሆን ኢኮኖሚክ ሪሶርስስ ኤንድ ማርኬትስ የሚል ሲሆን በዚህ ምዕራፍ ስር የምናያቸው ነጥቦች የሚከተሉት ናቸው። 5 ነጥቦችን እናነሳለን ወይም 5 ቶፒኮችን እናነሳለን። እነዚህም 3.1 ታይፕስ ኦፍ ሪሶርስስ ኤንድ ፋክተር ፔይመንት የሚል ሲሆን በዚህ ርዕሰ ሀሳብ ስር የሚከተሉትን ነጥቦች እናነሳለን። አንደኛ ሚኒንግ ኦፍ ሪሶርስ ስንል ምን ማለታችን ነው? ሚኒንግ ኦፍ ሪሶርስ ስንል ምን ማለታችን ነው? ታይፕስ ኦፍ ሪሶርስስ እንግዲህ ሪሶርስስ በሁለት ይከፈላሉ። ፍሪ ሪሶርስ እና ኢኮኖሚክ ወይም ስኬርስ ሪሶርስ ተብለው ፍሪ ሪሶርስስ ኤንድ ኢኮኖሚክ ኦር ስኬርስ ሪሶርስስ። ፍሪ ሪሶርስ ሲባል ምን ማለት ነው? ኢኮኖሚክ ኦር ስኬርስ ሪሶርስ የምንላቸው የትኞቹ ነው የሚለውን እናነሳለን። ኦፍ ኮርስ ዴር አር 4 ኢኮኖሚክ ኦር ስኬርስ ሪሶርስስ ዲስ አር ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሪኒርሺፕ ናቸው። ላንድ ምንድን ነው? ዋት ኢዝ ፋክተር ፔመንት ኦፍ ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሪነርሺፕ ኤንድ ዴር ፋክተር ፔመንት የሚሉትን እናያለን ማለት ነው። ሁለተኛው 3.2 the second main topic of the chapter renewable and non-renewable resource renewable and non-renewable ሪሶርስስ ሪኒዌብል ሪሶርስ እነዚህ ታዳሽ እና የታዳሽ የተፈጥሮ ሀብቶች የሚባሉ አሉ። ሪኒዌብል ማለት ታዳሽ የተፈጥሮ ሀብት ማለት ነው። ነን ሪኒዌብል የታዳሽ ወይም ደግሞ የማይተካ ሪሳይክል የማይሆን ዋንስ ከተጠቀምነው ሊያልቅ የሚችል ሪሶርስ ነው። ዊዝ ኤግዛምፕል እንመለከታለን ማለት ነው። ሶስተኛው 3.3 ታይፕስ ኦፍ ማርኬትስ የገበያ አይነቶች የሚለውን እናያለን። በዚህ ስር 2 መሰረታዊ ጥያቄዎችን እናነሳለን። ዋት ኢዝ ማርኬት ኤንድ ዋት አር ዘ ታይፕስ ኦፍ ማርኬትስ ኦፍ ማርኬትስ የሚሉ መሰረታዊ ጥያቄዎችን አድሬስ እናደርጋለን። አራተኛው 3.4 ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ አክቲቪቲስ የሚል ሲሆን ዋት ሰርኩላር ፍሎው፣ ታይፕስ ኦፍ ሰርኩላር ፍሎው፣ ሞዴልስ ኦፍ ሰርኩላር ፍሎው የሚሉ ነገሮች እናነሳለን። ሰርኩላር ፍሎው ምንድን ነው? ሰርኩላር ፍሎው ስንል ምን ማለት ነው? ታይፕስ ኦፍ ሰርኩላር ፍሎው፣ ታይፕስ ኦፍ ሰርኩላር ፍሎው ኦፍ ኢኮኖሚክ አክቲቪቲስ ኤንድ ሞዴልስ ኦፍ ሰርኩላር
ፍሎ ኦፍ ኢኮኖሚክ አክቲቪቲስ የሚሉ ነጥቦችን እናነሳለን። አምስተኛውና የመጨረሻው ርዕሰ ሀሳብ በዩኒት 3 ወይም በምዕራፍ 3 የምናነሳው 3.5 ላንድ አዝ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ በሚል ርዕስ እንማማራለን ወይም እንወያያለን ማለት ነው። እንግዲህ በዚህ ምዕራፍ የምናነሳቸው ነጥቦች እነዚህ ናቸው ማለት ነው። ስለዚህ ለዛሬ ቢያንስ ሁለቱን ርዕሰ ሀሳቦች አንስተን ሰዓት እንዳለን መጠን እንነጋገራለን። ሶ the first one is 3.1 types of resource and factor payment. Types of resource and factor 3.1 types of resources and factor payments በሚለው እንወያይ። እንግዲህ እዚህ ጋር የምናነሳቸው ነጥቦች ሪሶርስ ምንድን ነው? ዋት ኢዝ ሪሶርስ ኤንድ ዋት አር ዘ ታይፕስ ኦፍ ሪሶርስ የሚሉትን ወይም ደግሞ ሪሶርስ በስንት ይከፈላል የሚለውን እንመለከታለን። ሪሶርስ ምንድን ነው የሚለውን እንመለከት። ዋት ኢዝ ሪሶርስ? እንግዲህ ሪሶርስ ስንል ሪሶርስ ሪፈርስ ቱ ኢንፑትስ ዩዝድ ኢን ፕሮዳክሽን ፕሮሰስ ማለት ነው። ሪሶርስስ አር inputs used in the production process ወይም in the process of production ስለዚህ በማምረት ሂደት ውስጥ እንደ ግብዓት የምንጠቀመው ማንኛውም ነገር ሪሶርስ ይባላል። ስለዚህ ሪሶርስ አር ኢንፑትስ they are inputs used in the production process in order to make goods and services available to the society. ስለዚህ ሪሶርስስ በማምረት ሂደት ውስጥ የምንጠቀማቸው ግብዓቶች ሲሆኑ ለማህበረሰቡ የሚያስፈልጉ ጉድስ ኤንድ ሰርቪሶችን አቬይለብል ለማድረግ ኢን ደ ፕሮዳክሽን ፕሮሰስ የምንጠቀም ማንኛውም ግብዓት ወይም ኢንፑት ሪሶርስ ይባላል። ኤንድ ሪሶርስስ ካን ቢ ክላሲፋይድ ኢንቱ ቱ resources can be classified into two. They are one, free resources, second, economic or scarce resources ናቸው። What are free resources? What are economic resources? What's the basic difference between free resource and economic or scarce resource የሚለውን እንመልከት። ፍሪ ሪሶርስ ምን አይነት ሪሶርስ ናቸው? ኢኮኖሚክ ወይም ስኬርስ ሪሶርስ የምንላቸው ምን አይነት ሪሶርሶችን ነው የሚለውን እንመልከት። ፍሪ ሪሶርስስ one, free resources. What are free resources? And examples. ፍሪ ሪሶርስ ከሚባሉት ውስጥ ለምሳሌ ምን ልንጠቅስ እንችላለን? ፍሪ አንድ ሪሶርስ ፍሪ ነው ሲባል ምን ማለት ነው የሚለውን እንመልከት። ኤ ሪሶርስ is said to be free if the amount available to society is greater than the amount people desire to have at zero price. ስለዚህ ፍሪ ሪሶርስስ are resources found in excess amount than what the pupil
ይቅርታ what the pupil needs to have at zero price. ማንኛውም ሰው በነፃ ሊጠቀመው ከሚችለው በላይ ኢንኤክሰስ አማውንት የሚገኝ ከሆነ አንድ ሪሶርስ ፍሪ ሪሶርስ ይባላል። ወይም ፍሪ ሪሶርስ it is the free gift of nature. Free resources are the free gift of nature. The free gift of nature በተፈጥሮ ዝም ብሎ የተሰጠን የማያልቅ ወይም ሪሶርስስ which are limited in supply and have no prices ወይም በሌላ አባባል free resources are resources exist in unlimited supply and have no price ዋጋ የማይከፈልባቸው ብንጠቀማቸው ሊያልቁ የማይችሉ ፍሪ ጊፍት ኦፍ ኔቸር የሆኑ ሰው ከሚፈልገው በላይ ኢንኤክሰስ አማውንት አባንዳንት አማውንት የሚገኙ ሪሶርስስ ፍሪ ሪሶርስስ ይባላሉ። ለምሳሌ ኤግዛምፕልስ ኦፍ ፍሪ ሪሶርስስ እነዚህ ፍሪ ጊፍት ኦፍ ኔቸር ሃቭ ኖ ፕራይስ አት ዜሮ ፕራይስ ብንጠቀማቸው ሊያልቁ የማይችሉ የሰው ልጅ ከሚፈልገው መጠን በላይ በተፈጥሮ የተሰጡ ፍሪ ጊፍት ኦፍ ኔቸር የሆኑ ሪሶርሶች የሚከተሉት ናቸው። ለምሳሌ ኤር፣ ኦክሲጅን፣ አየር። ኦክሲጅንን እንግዲህ ኦፍኮርስ ልንበክለው እንችላለን፣ ግን በተፈጥሮ ያለ ክፍያ የምንጠቀመው ነገር ነው። ኤር፣ ሰንሻይን፣ የፀሐይ ብርሃን፣ ሶላር ኢነርጂ፣ ስትሪምስ ኦር ሪቨርስ። እንግዲህ በወንዞች አንከፍልም። የወንዝ ውሃ ቀርተን ብንጠጣ ለምን ቀዳው የወንዝ ውሃ ክፈሉ የሚለን አካል የለም። ስለዚህ አየር፣ የፀሐይ ብርሃን፣ ሶላር ኢነርጂ፣ የፀሐይ ሙቀት፣ ስትሪምስ፣ በተለይ ማውንቴን ስትሪምስ የምንላቸው ወይም ደግሞ የተራራ ላይ ምንጮች፣ ወንዞች፣ ጅረቶች፣ እነዚህ በሙሉ ምን ይባላሉ? ፍሪ ሪሶርስ ይባላሉ። ስለዚህ በተፈጥሮ ከምንፈልገው መጠን በላይ ያሉ ፕራይስ የሌላቸው ወይም ደግሞ ዋጋ የማናወጣባቸው ፍሪ ጊፍት ኦፍ ኔቸር የሆኑ አንሊሚትድ ሰፕላይ ያላቸው ወይም ደግሞ አቅርቦታቸው ይህን ጊዜ ያልቃል የማይባሉ የተፈጥሮ ሀብቶች ፍሪ ሪሶርስስ ይባላሉ ማለት ነው። ሁለተኛ ኢኮኖሚክ ሪሶርስስ ወይም ስኬርስ ሪሶርስስ ናቸው። ሁለተኛ the second economic or scarce resources ኢኮኖሚክ ኦር ስኬርስ ሪሶርስ። እንግዲህ ቅድም ፍሪ ሪሶርስ ምን እንደሆነ አይተናል። ፍሪ ጊፍት ኦፍ ኔቸር ሪሶርስስ ዊዝ አንሊሚትድ ሰፕላይ ኤንድ ሃቭ ኖ ፕራይስ። የሰው ልጅ በተፈጥሮ ያገኛቸውና ዋጋ የማይከፍልባቸው ቢጠቀማቸው አቅርቦታቸው የማያልቅ ሲጀመርም ሲፈጠሩ የሰው ልጅ ከሚፈልገው በላይ አት ዜሮ ፕራይስ የተፈጠሩ ወይም ሊያልቁ የማይችሉ አንሊሚትድ ሰፕላይ ያላቸው ሪሶርሶች እንደሆኑ አይተናል። ኢኮኖሚክ ወይም ስኬርስ ሪሶርስ የምንላቸው ምን አይነት ሪሶርስ ናቸው? A resource is said to be economic or scarce when the amount available to the society is less than what the people want to have at zero price. ስለዚህ ኢኮኖሚክ or scarce resources are resources in which
in which their amount available to the society is less than what the people want to have at zero price. በነፃ ሰው ሊያገኘው ከሚፈልገው በታች መጠን ያላቸው ወይም ደግሞ ሊሚትድ ሰፕላይ ያላቸው ፍሪ ጊፍት ኦፍ ኔቸር ያልሆኑ የተፈጥሮ ሀብቶች ኢኮኖሚክ ወይም ስኬርስ ሪሶርስስ ይባላሉ። ሲንስ ኢኮኖሚክ ሪሶርስ አር ስኬርስ ኦር ኖት አቬይላብል ኢን ፕሌንቲ they have non-zero prices. ስለዚህ እነዚህ ኢኮኖሚክ ወይም ስኬርስ ሪሶርስ የምንላቸው ሪሶርስስ ኖት አቬይላብል ኢን ፕሌንቲ they are resources not available in plenty በሚፈለገው መጠን አቅርቦት የሌላቸው ወይም ደግሞ resources they have non-zero prices are resources that have non-zero prices ያ ማለት ዋጋ ያላቸው በነፃ ልናገኛቸው የማንችል ወይም ደግሞ አት ዜሮ ፕራይስ ልናገኛቸው ብንፈልግ እንኳን መጠናቸው በጣም አነስተኛ የሆነ ስኬርስ የሆኑ ወይም ሊሚትድ አማውንት የሚገኙ ሪሶርስስ ስኬርስ ወይም ኢኮኖሚክ ሪሶርስ ይባላሉ። ስለዚህ ኢኮኖሚክ ወይም ስኬርስ ሪሶርስስ are found in limited supply አቅርቦታቸው ውስን የሆነ ሪሶርስስ ማለት ነው። ስለዚህ ፕራይስ ኢዝ ዘ ቴስት ኦፍ ዌዘር ዘ ሪሶርስ ኢዝ አን ኢኮኖሚክ ኦር ፍሪ ጉድ። አንድ ሪሶርስ ኢኮኖሚክ ሪሶርስ ወይም ስኬርስ ሪሶርስ ነው ወይስ ፍሪ ሪሶርስ ነው የሚለውን ማወቅ የምንችለው ፕራይስ ነው። ኢፍ ዘ ሪሶርስ አር አቬይላብል at zero price and have unlimited supply, they are gift ወይም free resources, they are free gift of nature or free resources. But when the resources have non-zero price or they are not available at zero price or their supply is less than what the people want or desire to have at zero price are called economic or scarce resources ይባላሉ። Examples of scarce resources, examples of scarce resources ለምሳሌ all types of human resources ለምሳሌ ሌበር፣ ስኪልድ ኤንድ ስፔሻላይዝድ ሌበር፣ ኢንተሌክቹዋል፣ ማኑዋል እነዚህ የማንኛውም የሰው ሀብት ኢኮኖሚክ ወይም ምንድነው ስኬርስ የሚባል ነው። ሞስት ናቹራል ሪሶርስስ እንግዲህ ቅድም ከጠቀስናቸው ውጪ ሞስት ናቹራል ሪሶርስስ አብዛኞቹ የተፈጥሮ ሀብቶች ለምሳሌ ላንድ፣ ሚነራልስ፣ ክሊን ወተር፣ ፎረስትስ፣ ዋይልድ አኒማልስ፣ ኦል ታይፕስ ኦፍ ካፒታል ሪሶርስስ ካፒታል ሪሶርስስ ሁሉም የካፒታል ሪሶርሶች እንዲሁም ኦል ታይፕስ ኦፍ ኢንተርፕሪኒዋል ሪሶርስስ ኦል ታይፕስ ኦፍ ኢንተርፕሪኒርሽፕ ወይም ፕሪኒራል ሪሶርስ እነዚህ በሙሉ ምን ይባላሉ ማለት ነው? ስኬርስ ሪሶርስ ይባላሉ ወይም ኢኮኖሚክ ሪሶርስስ። ስኬርስ ኦር ኢኮኖሚክ ሪሶርስ ኦል ታይፕስ ኦፍ ሂውማን ሪሶርስ ለምሳሌ ማኑዋል፣ ኢንቴሌክቹዋል፣ ስኪልድ፣
specialized labor, most natural resources like land, especially fertile land, minerals, clean water, forests, wild animals, all types of capital resources ለምሳሌ machinery, intermediate goods, infrastructure, all types of entrepreneurs እነዚህ ምን ይባላሉ ማለት ነው? በጥቅሉ scarce or economic resources ይባላሉ። So generally we can divide economic resources into 4 broad categories። እንደገና እነዚህ ኢኮኖሚክ ወይም ስኬርስ የሚባሉት በአራት ዋና ዋና መደብ ይከፈላል። So let us see types of economic or scarce resources. Types of economic or scarce resource. Types of economic or scarce resources. Types of economic or scarce resources. እንግዲህ ኢኮኖሚክ ወይም scarce resources they are classified into 4 broad categories. They are classified into 4 broad categories. They are land, labor, capital and entrepreneur ናቸው። ካፒታል ኤንድ ኢንተርፕሪነር ወይም ኢንተርፕሪነርሺፕ These are the 4 categories or types of economic or scarce resources. Labor ምንድን ነው? And what is the factor payment of labor? What is land? And what is the factor payment of land? And what's capital? And what is the factor payment of capital? And what is entrepreneurship? And what is the factor payment or reward of entrepreneurship የሚለውን እንመልከት። First let us labor ምንድን ነው? labor ስንል እንግዲህ it refers physical or mental efforts of human beings in the production and distribution of goods and services. Refers to the physical and mental efforts of human beings in the production and distribution of goods and services. ሌበር ስንል ሂውማን ስኪል ማለት ነው። ሂውማን ሌበር ወይም ደግሞ ሂውማን ሪሶርስ ማለታችን ነው። ስለዚህ ሌበር ወይም ሂውማን ሪሶርስ ስንል the physical as well as the mental efforts of human beings in the production and also distribution of goods and services. The factor payment or reward of labor is wage. አንድ ሰራተኛ ምንድን ነው የሚሆነው? ደሞዝ። ስለዚህ የሌበር ፋክተር ፔመንት ወይም ሪዋርድ ምንድን ነው ማለት ነው? ዌጅ ወይም ሳለሪ የምንለው ማለት ነው። ስለዚህ the factor payment of labor, the factor payment or reward ይባላል። reward of labor is wage or salary ማለት ትችላላችሁ።
ዌጅ ኦር ሰለሪ። ምክንያቱም አንድ ሰራተኛ የሚከፈለው ምንድን ነው? ደሞዝ። ስለዚህ ፋክተር ፔመንቱ ወይም ደግሞ ለሰራው ስራ የሚከፈለው ክፍያ ወይም ሪዋርድ ሽልማቱ ምንድን ነው ማለት ነው? ዌጅ ኦር ሰለሪ። ስለዚህ ኦል ፊዚካል ኤንድ ሂውማን ምንድን ነው ሜንታል ኤፈርትስ ኦፍ ሂውማን ቢንግስ ኢን ፕሮዳክሽን ኤንድ distribution of goods and services is called labor, and the factor payment or reward of labor is wage or salary. ሁለተኛው ላንድ ነው። the second major types of economic activity ምንድን ነው? economic or scarce resource is ላንድ ምንድን ነው የሚለውን እንመልከት። ሁለተኛው ላንድ ነው። what is land? ላንድ ስንል ምን ማለታችን ነው? ላንድ refers to natural resources or all the free gift of nature used in the production of goods and service ማለት ነው። all natural resources available on the earth surface። እንግዲህ ላንድ ስንል በጣም ሰፊ ነገር ነው። መሬት ስንል እንግዲህ መሬት ላይ ያለ ሁሉም የተፈጥሮ ሀብት በሙሉ ምን ይባላል ማለት ነው? ላንድ። ስለዚህ ላንድ refers all the natural resources available on the surface of the earth used in the production of goods and services is called ላንድ ይባላል። እንግዲህ ላንድ ስንል ሁሉንም ሶይል፣ ሚነራልስ፣ ፎረስትስ፣ ወተር እና የመሳሰሉትን በሙሉ በጥቅሉ ላንድ እናለን። ስለዚህ መሬት ላይ የሚገኙ resources, all natural resources which are available on the surface of the earth and used in the production process of goods and services called land ይባላል። land it is a very important economic resource። እንግዲህ መሬት ሀገራት የሚጣሉት በመሬት ነው። ግለሰቦች የሚጣሉት በመሬት ነው። መሬት በጣም ጠቃሚ ከሚባሉ ናቹራል ሪሶርስ ፍሪ ጊፍት ኦፍ ኔቸር ከሚባሉት ውስጥ አንዱ ነው። ግን ላንድ ኢት ኢዝ ኖት ኤ ፍሪ ሪሶርስ፣ ፍሪ የሚባለው ሪሶርስ አይደለም። ማንኛውም ሰው አት ዜሮ ፕራይስ ሊያገኘው የሚችለው ሪሶርስ አይደለም። ኢት ኢዝ ኢኮኖሚክ ፍሪ ጊፍት ኦፍ ኔቸር ቢሆንም ኦል ዘ ፍሪ ጊፍት ኦፍ ኔቸር ላንድ ውስጥ ቢመደቡም ላንድ ፍሪ ሪሶርስ ነው ማለት ግን አይደለም። ኤንድ ዘ ፋክተር ፔመንት ኦር ሪዋርድ ኦፍ ላንድ ኢዝ ሬንት። እንግዲህ ለመሬት ምንድነው የምንከፍለው? ኪራይ ወይም ደግሞ ሊዝ ይባላል። የሊዝ ኪራይ፣ አሁን የከተማ ቦታ የሊዝ ኪራይ ይከፈልበታል። ወይም ደግሞ ለ50 ዓመት ለ100 ዓመት በተወሰነ አጠቃላይ ክፍያ መግዛት ወይም መከራየት እንደማለት ነው። ስለዚህ the factor payment or wage of the factor payment ወይም reward the factor payment or reward of land resource is rent፣ ኪራይ ማለት ነው። ስለዚህ the factor payment of labor is wage or salary, the factor payment or reward of land is rent ነው። ሶስተኛው ካፒታል ነው። the third economic or scarce resource is capital። እንግዲህ ካፒታል ስንል it refers all the manufactured inputs that can be used to produce goods and services. all the manufactured inputs that can be used to produce other goods and
services. For example ካፒታል ስንል ኢኩፕመንትስ፣ ለፕሮዳክሽን የሚያስፈልጉ ኢኩፕመንትስ፣ የተለያዩ እቃዎች። ማሽነሪ፣ ትራንስፖርት፣ ሚንስ ኦፍ ትራንስፖርት፣ ሚንስ ኦፍ ትራንስፖርት። ኮሚኒኬሽን ፋሲሊቲስ፣ እነዚህ በሙሉ ምን ይባላሉ ማለት ነው? ካፒታል ይባላሉ። የተለያዩ ኢኩፕመንቶች፣ ምርት ለመምረት የምንጠቀማቸው የተለያዩ ኢኩፕመንትስ፣ ማሽነሪስ፣ ከቀላል እስከ ከባድ ወይም እስከ ውስብስብ ማሽነሪስ፣ ሚንስ ኦፍ ትራንስፖርቴሽን፣ ኮሚኒኬሽን ፋሲሊቲስ ኤንድ ኤክሴትራ አር ኮልድ ካፒታል። ካፒታል ስንል እሱም ብቻ አይደለም፣ ያው ፋይናንሻል ካፒታልን ያካትታል። የገንዘብ ካፒታል፣ የቴክኖሎጂ ካፒታል፣ እነዚህ በሙሉ የሚመደቡት ካፒታል ውስጥ ነው። ኤንድ the reward of capital is interest, the factor payment or reward of capital is interest ወይም ወለድ ማለት ነው። ካፒታል ፋይናንስንም ስለሚያካትት ፋክተር ፔይመንት ወይም ሪዋርድ ኦፍ ካፒታል ኢንተረስት ነው። ስለዚህ ሪዋርድ ኦፍ ሌበር ኢዝ ዌጅ፣ ሪዋርድ ኦፍ ላንድ ኢዝ ምንድነው ሬንት፣ ሪዋርድ ኦፍ ካፒታል ኢዝ ኢንተረስት። አራተኛውና የመጨረሻው ሜጀር ታይፕስ ኦፍ ኢኮኖሚክ ኦር ስኬርስ ሪሶርስ ኢንተርፕሪነርሽፕ ነው። ይሄ የስራ ዕድል ፈጠራ የምንለው ማለት ነው። አራተኛው ኢንተርፕሪነርሽፕ ነው። ኢንተርፕሪነርሽፕ በሌላ አባባል ምን ይባላል? ማኔጅመንት ስኪል ይባላል። ማኔጅመንት ስኪል። ስለዚህ ማኔጅመንት ስኪል አራተኛው ኢኮኖሚክ ወይም ስኬርስ የሚባለው ሪሶርስ ነው። ወይም በሌላ አባባል የስራ ዕድል ፈጠራ ማለት ነው። ኢንተርፕሪነርሽፕ የስራ ዕድል ፈጠራ፣ የስራ ዕድል ፈጠራ ይባላል። እንግዲህ ሀሳብ በማመንጨት እሱን ማኔጅ በማድረግ እሱን መሬት ላይ በማውረድ ለብዙዎች የስራ ዕድል የሚፈጥር ተቋም መመስረት ማለት ነው ኢንተርፕሪነርሽፕ። እንግዲህ እናንተ የምትሰሩበት ተቋም ለምሳሌ ሽንትስ ኢትዮጵያ ኢትስ ዘ ሪዛልት ኦፍ ኢንተርፕሪነርሽፕ፣ የስራ ዕድል ፈጠራ ውጤት ነው። ስለዚህ ኢንተርፕሪነርሽፕ ውስጥ ነው የሚመደበው ማለት ነው። እንግዲህ ሽንትስ ፒኤልሲ ወይም የሽንትስ ጨርቃጨርቅ ፋብሪካ በኢትዮጵያ ያለው የት ውስጥ ይመደባል ማለት ነው? ኢንተርፕሪነርሽፕ ማኔጅመንት ስኪል፣ የስራ ዕድል ፈጠራ። ስለዚህ ኢንተርፕሪነርሽፕ አራተኛው ፎርዝ ሜጀር ታይፕስ ኦፍ ኢኮኖሚክ ወይም ስኬርስ ሪሶርስ ነው። እንደውም በጣም ውዱ የሚባለው ሪሶርስ ኢንተርፕሪነርሽፕ ነው። ምክንያቱም የስራ ዕድል ፈጠራ እንዲሁ ዝም ብሎ የሚመጣ አይደለም። ሀሳብ ይፈልጋል፣ ገንዘብ ይፈልጋል። ስለዚህ በጣም ውዱ ኢኮኖሚክ ሪሶርስ ኢንተርፕሪነርሽፕ ነው። ስለዚህ ኢንተርፕሪነርሽፕ ስንል ኢት ሪፈርስ ቱ ዘ ስፔሻል ታይፕ ኦፍ ሂውማን ታለንት the special type of human talent that helps to organize and manage other factors of production, to produce goods and services, እንግዲህ other factors of
ፕሮዳክሽን ስንል other factors of production, other factors of production ስንል ቀደም ብለን ያየናቸውን ላንድ፣ ሌበር ኤንድ ካፒታል። ስለዚህ the organization and management skill, the organization and management skill of this resource, of these resources in the production process is called ኢንተርፕሪነርሺፕ ይባላል። ስለዚህ ኢንተርፕሪነርሺፕ ያሉን ፋክተርስ ኦፍ ፕሮዳክሽን ወይም ያሉን ሪሶርስ ኦርጋናይዝ ኤንድ ማኔጅ በማድረግ ጉድስ ኤንድ ሰርቪስስ ለማምረት የሚያስችል ሂውማን ታለንት፣ ሂውማን ስኪል፣ ኦርጋናይዜሽን ኤንድ ማኔጀሪያል ስኪል ኦፍ ሂውማን ቢንግስ ኢንተርፕሪነርሺፕ ይባላል። ኢንተርፕሪነርሺፕ ኤንድ the reward or factor payment of entrepreneurship is profit። ተቋማት ምንድን ነው? ትርፍ ነው የሚያተርፉት አይደል? ያለ ትርፍ የሚኖር ተቋም የለም። የትኛውም ተቋም፣ የትኛውም ኢንተርፕሪነርሺፕ የስራ ዕድል ፈጠራ ላይ ያለ ተቋም ግቡ ምንድን ነው ማለት ነው? ወይም ደግሞ ሪዋርዱ፣ ሽልማቱ ምንድን ነው ማለት ነው? ፕሮፊት ነው። ስለዚህ the reward of entrepreneurship is profit። ስለዚህ ኢንተርፕሪነርሺፕ እንግዲህ ከላይ የጠቀስናቸውን ሌበር፣ ላንድ፣ ካፒታል እነዚህን አቀናጅቶ ማኔጅ አድርጎ የስራ ዕድል በመፍጠር ይሄ ኢን ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ማስገባት ማለት ነው። ማኔጀሪያል ኤንድ ኦርጋናይዜሽን ስኪል ወይም የስራ ዕድል ፈጠራ ማለት ነው። ስለዚህ the four major categories of economic or scarce resource are land, labor, capital and entrepreneurship። ሳመራይዝ ለማድረግ ኢኮኖሚክ ሪሶርስስ፣ factor payment or reward, factor payment or reward። ኢኮኖሚክ ሪሶርስ ለምሳሌ ሌበር፣ ፋክተር ፔመንት ዌጅ ኦር ሳለሪ፣ ኢኮኖሚክ ሪሶርስ ላንድ፣ ፋክተር ፔመንት ኦር ሪዋርድ ሬንት፣ ኢኮኖሚክ ሪሶርስ ካፒታል፣ ፋክተር ፔመንት ኦር ኢንተርስት ምንድነው? ሪዋርድ ኢንተርስት፣ ፋክተር ምንድነው? ኢኮኖሚክ ሪሶርስ ኢንተርፕሪነርሺፕ፣ ፋክተር ፔመንት ኦር ሪዋርድ ፕሮፊት ናቸው ማለት። ስለዚህ you have to know the four major economic resources or scarce resources and their factor payment or reward. And it's all about 3.1. 3.2 renewable and non-renewable resources. 3.2 renewable and non-renewable
ሪሶርስስ እያንዳንዳቸውን እኔ ዋት አር ሪኒዌብል ሪሶርስስ፣ ዋት አር ነን ሪኒዌብል ሪሶርስስ፣ ዋት ኢዝ ዜር ቤዚክ ዲፈረንስ፣ መሰረታዊ ልዩነታቸው ምንድን ነው የሚለውና ሀው ቱ ኮንሰርቭ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ የሚለውን እንመለከታለን ማለት ነው። እያነጻጸርን እናያቸው። ሪኒዌብል ሪሶርስስ renewable resources and non-renewable resources. ሶ እያነጻጸርን እናያቸው ሪኒዌብል ሪሶርስ እና ነን ሪኒዌብል ሪሶርስ። እንግዲህ ሪኒዌብል ስንል ሪኒዌብል ሪሶርስ ስንል ምን ማለት ነው? ሪፕሌሴብል ማለት ነው። ተተኪ፣ ታዳሽ። ዳር ሪፕሌሴብል ሪሶርስስ ቱ ዘ ኦፖዚት እነዚህ ምን ይሆናሉ ማለት ነው? ነን ሪፕሌሴብል አር ነን ሪፕሌሴብል ሪሶርስስ ሊተኩ የማይችሉ እነዚህኞቹ ሪኒዌብል ዳር ፍሎ ሪሶርስስ ኢን ከረንት ዩዝ ኤንድ ፊውቸር አቬይላቢሊቲ ኢን ከረንት ዩዝ ኤንድ ፊውቸር አቬይላቢሊቲ ኤንድ ፊውቸር አቬይላቢሊቲ። እነዚህኞቹ ግን ዳር ፈንድ ሪሶርስ ፋውንድ ኢን ፊክስድ አማውንት ፋውንድ ኢን ፊክስድ አማውንት በተወሰነ መጠን ብቻ የሚገኙ እነዚህ ሪኒዌብል ዳር ፋይናይት ሪሶርስስ ኢንፋይናይት ሪሶርስስ ኢንፋይናይት ሪሶርስስ ኤንድ ካንኖት ቢ ዩዝድ አፕ ብንጠቀማቸው ሊያልቁ የማይችሉ ነን ሪኒዌብል ሪሶርስስ ዳር ፋይናይት ሪሶርስስ and can be finished if once used ፋይናይት ናቸው። በውስን መጠን የሚገኙ ናቸው። አላቂ ናቸው። አንዴ ከተጠቀምናቸው ሊተኩ የማይችሉ ኢሪፕሌሴብል ናቸው። ነን ሪፕሌሴብል ወይም ኢሪፕሌሴብል የሆኑ የተፈጥሮ ሀብቶች ናቸው። ለምሳሌ ሪኒዌብል ከምንላቸው ኤግዛምፕል ሪኒዌብል ሪሶርስስ ፕላንትስ፣ አኒማልስ፣ ሰንላይት፣ water, soil, solar energy, እነዚህ እንግዲህ ምንድን ናቸው? ሪኒዌብል ታዳሽ፣ አንዴ ብንጠቀማቸው የማያልቁ ዳር ፍሎ ሪሶርስስ ኢን ከረንት ዩዝ ኤንድ ፊውቸር አቬይላቢሊቲ፣ አሁንም ተጠቅመናቸው በቀጣይ ደግሞ አሁን በተጠቀምናቸው መጠን ለመጠቀም የምናገኛቸው ሲሆኑ ነን ሪኒዌብል ኤግዛምፕል ሚነራልስ፣ ኦል ታይፕስ ኦፍ ሚነራልስ። አሁን አንድ ቦታ ላይ ያለ የወርቅ ክምችት፣ እሱ ክምችት ካለቀ እዛ ቦታ ላይ ወርቅ ማግኘት አይቻልም። ሌላ ቦታ ወርቅ የሚገኝበትን ቦታ ፈልገን ኢንቨስቲጌት አድርገን ወይም ማጥንተን ወርቅ እናመርታለን እንጂ ሚነራልስ፣ ፊውል ኢነርጂ፣
ፊውል ኤነርጂ ለምሳሌ ናቹራል ጋዝ፣ ፔትሮሊየም ለምሳሌ ናቹራል ጋዝ፣ ፔትሮሊየም እንዲሁም ኮል፣ ይሄ የድንጋይ ከሰል የሚባለው እነዚህ ምንድን ናቸው? ነን ሪኒብል ዳር ፋውንድ ኢን ፊክስድ አማውንት ዳር ፈንድ ሪሶርስስ ፈንድ ሪሶርስ ናቸው ማለት ዳር ፊክስድ ምንድነው? ዳር ፋውንድ ኢን ፊክስድ አማውንት በተወሰነ መጠን የሚገኙ አንድ ከጠቀም ናቸው በቀላሉ የማይተኩ ኢሪፕሌሰብል ወይም ነን ሪፕሌሰብል የሆኑ ሪሶርሶች ናቸው። ኢፍ ዋን ኢስ ዩዝድ ዴይ ካን ቢ ዩዝድ አፕ አንድ ከጠቀም ናቸው የሚያልቁ ዩዝድ አፕ የሚያደርጉ እንደ ሚነራልስ፣ ኮል፣ ፊውል ኤነርጂ ላይክ ናቹራል ጋዝ ኤንድ ፔትሮሊየም እነዚህ ምን ይባላሉ ማለት ነው? ነን ሪኒብል ሪሶርስ። ስለዚህ ሪሶርስስ ቤዝድ ኦን ዜር ሪጀነሬሽን ሪኒብል ኤንድ ነን ሪኒብል ብለን እንከፍላቸዋለን። ስለዚህ የሁለቱ መሰረታዊ ልዩነት ሌቭል ኦፍ ሪጀነሬሽን ነው ማለት ነው። ቤዚክ ዲፈረንስ ቢትዊን ዘ ቱ በሁለቱ መካከል ያለው ልዩነት ሌቭል ኦፍ ሪጀነሬሽን ወይም ሌቭል ኦፍ ሪሳይክላቢሊቲ። እነዚኞቹ ሪሳይክል ሌብል ናቸው፣ እነዚኞቹ ደግሞ ነን ሪሳይክብል። እነዚኞቹ ሪፕሌሰብል ናቸው፣ እነዚሁ ደግሞ ነን ሪፕሌሰብል ወይም ኢሪፕሌሰብል ናቸው ማለት ነው። አንድ ከጠቀምናቸው ሊያልቁ የሚችሉ ነን ሪኒብል፣ ብንጠቀማቸውም ሊያልቁ የማይችሉ ደግሞ ምን ይባላሉ? ሪኒብል ሪሶርስስ ይባላሉ ማለት ነው። ሌላው ሃው ቱ ኮንሰርቭ ናቹራል ሪሶርስስ ነው። ሃው ቱ ኮንሰርቭ ናቹራል ሪሶርስ፣ የተፈጥሮ ሀብቶችን እንዴት ነው ኮንሰርቭ የምናደርገው? ኮንሰርቬሽን ኦፍ ናቹራል ሪሶርስ፣ የተፈጥሮ ሀብት እንዴት ነው ኮንሰርቭ የምናደርገው? ቱ ኮንሰርቭ ናቹራል ሪሶርስስ ዊ ሃቭ ቱ አፕላይ ዘ ፎሎዊንግ ኮንሰርቬሽን ሜዥርስ፣ የሚከተሉትን ኮንሰርቬሽን ሜዥርስ መጠቀም አለብን። አንደኛ ፕሮፐር ዩዝ ኦፍ ናቹራል ሪሶርስ ነው። ፕሮፐር ዩዝ ኦፍ ናቹራል ሪሶርስስ፣ ያለን የተፈጥሮ ሀብት በአግባቡ መጠቀም። ሁለተኛ አቮይድ ኦቨር ዩዜጅ፣ ወይም ኤክስትራቫጋንት የምንለው ለምሳሌ ቤት ውስጥ ከሌለን መብራት ማጥፋት፣ ይሄ አቮይድ ኦቨር ዩዜጅ ነው። ወይም ኤክስትራቫጋንት ይሄ ማባከንን ማስወገድ። ዩዝ ማስ ትራንስፖርቴሽን ማስ ትራንስፖርቴሽን መጠቀም። ከዚህም በላይ ለምሳሌ ወክ ሞር ዩዚንግ ባይስክል ኦን ፉት፣ ማስ ትራንስፖርቴሽን ከመጠቀምም ባለፈ በእግር መጓዝ፣ በብስክሌት መጓዝ ለምሳሌ ኢትሪዱስ ዩዝ ኦፍ ፔትሮሊየም ናቹራል ጋዝ እሱን እንዲቀንስ ያደርጋል። ሌላኛው ሪሳይክሊንግ ነው። ሪሳይክሊንግ ናቹራል ሪሶርሶችን ሪሳይክል ማድረግ፣ ያ ማለት ሪዩዚንግ ናቹራል ሪሶርስ ወይም ደግሞ ኦር ፕሮዲውስ ሳምቲንግ ኒው አንድ ነገር ወደ ሌላ ነገር መቀየር ወይም ደግሞ ራሱን ደግሞ መጠቀም። እንግዲህ ዲስ አር ሳም ኦፍ ዘ ኮንሰርቬሽን ሜዥርስ ኦፍ ናቹራል ሪሶርስ። እንዲሁ ለመጨመር ያክል ዩዝ ሪኒዌብል ሪሶርስስ in place of
ነን ሪኒየብል ሪሶርስስ ነን ሪኒየብሎችን ከመጠቀም ይልቅ የማይተኩትን ከመጠቀም ይልቅ በእነሱ ፋንታ ተተኪ እነዚህ ሪኒየብል የምንላቸውን መጠቀም። ስለዚህ ዊ መስት ኮንሰርቭ ኤንድ ኬርፉሊ ዩዝ ናቹራል ሪሶርስስ ፎር አወር ፊውቸር አቬይላቢሊቲ ማለት ነው። ፎር ፊውቸር አቬይላቢሊቲ ኦፍ ናቹራል ሪሶርስ ያለንን በአግባቡና በጠበቀ መልኩ ኮንሰርቭ በማድረግ ፕላስ ደግሞ በጥንቃቄ መጠቀም አስፈላጊ ነው ማለት ነው። የክፍል አንድን የምዕራፍ 3ን የክፍል 1 በዚህ እናበቃለን። በሚቀጥለው በክፍል 2 እስከምንገናኝ ደህና ሁኑ ተማሪዎች።